ቃል ለማንበብ ጊዜ የለሽም፣ ለመጸለይ ጊዜ የለሽም። ኢቭን 10 ደቂቃ ለማንበርከክ አትችይም። ሞባይል ይመጣል፣ ኢንተርኔት ይመጣል፣ ፌስቡክ ይመጣል፣ በልብሽ መርካቶ ነው። ከኔ ጋር ግንኙነት ለማድረግ ጊዜ የለም። ከመጠን አለፍሽ። ከሁሉ በላይ መክሊት አገልግሎትሽን ተውሹ። ሲመችሽ ነው የምታገለግዩ። ጠቅላላ ሚዲያው ተይዟል። 10 ደቂቃ የለም። ቁጭ ብሎ ለማንበብ አንችልም። ወሮናል። በጣም ከባድ። ሚዲያ ጥሩ ነው፣ ኃጢአት አይደለም። ኳስ ጨዋታ ጥሩ ነው፣ መዝናናት ጥሩ ነው። ቃል ማንበብና መጸለይ ማገልገልና ከቅዱሳን ጋር ህብረት ማድረግ እስከማልችል ከሆነ አደጋ ዞን ውስጥ ህሊናችሁ የሚከሳችሁ መንፈስ ቅዱስ የሚፈርድባችሁ ከመጠን እንዳለፋችሁ ሰላም የሌላችሁ አላችሁ። እግዚአብሔር ይላል ለማንበብና ለመጸለይ ከቅዱሳን ጋር ህብረት ለማድረግ ይልቁን የሰጠውሽን መክሊት አገልግሎት ለማገልገል ህይወታችን በዛ ሊቃኝ ይገባል። በሚጠፋ እንጀራ መኖር የለበትም። ጴጥሮስም ይናገራል በመጠን ኑሩ በሚጠፋ እንጀራ። ቦክሰኛ ኢትዮጵያ ውስጥ ያሉትን ቦክሰኞች በሱ ኪሎግራም ያሉትን ሁሉ ዘርሮ አሸነፋቸው እና አሜሪካ ውስጥ ከሱ ኪሎግራም ጋር ለመወዳደር ሲሄድና ሲሸኝ ወደ አይምሮ የመጣ እና ብዙ ባንዲራ ይዘዋል፣ በብዙ እስክስታ ታጅቧል እና አደራህን በሚል ሞራል አጅበውት ኢትዮጵያን ወክሎ ወደ አሜሪካ ሄደ እና እዛ ስከታተለው ነበር። ልክ በተባለው ኪሎግራም ቦክስ ለመወዳደር ሚዛን ላይ ሲወጣ ከተመደበው ኪሎ በላይ ጨመረ እና ራሱን ስላልገዛ የሰጡትን ሁሉ ስለበላ ተልኮን ረስቶ በሄደበት አውሮፕላን ወደ ኢትዮጵያ መለሱት። አፈርን በሰውየው ኪሎ መጨመር አፈር እና ብዙ አልቆየም። እንደገና አንድ ዋናተኛ ደግሞ ኢትዮጵያን ወክሎ ሲወዳደር አየን በቲቪ እና ትንሽ ቦርጩ ገፋ ያለ ነው። እንደ ዋናተኞች ከጎኑ እንደቆሙት አይደለም። ጋዜጠኞች ሁሉ ካሜራም እዛ ቦርጫም ዋናተኛ ኢትዮጵያዊ ላይ ነበር። በጣም ተሳለቁብን። በእውነት አፈርና ቦክሰኛውም ዋናተኛውም ተልኮ ተኮር ሳይሆን እንጀራ ተኮር ነበሩና አፈርንባቸው። ትዝ አለኝ ይሄን መልእክት ሳካፍል እንደ መግቢያ ይመጥን ይሆን ባላቅም፣ ግን ዛሬ ማካፍላችሁ በመጠን ኑሩ በሚል ርዕስ። እንዴት ነው በመጠን የምንኖረው? መጠን ስናልፍስ መለኪያው ምንድነው? ስለ መጠን በመኖር እንዳናንቀላፋ፣ ለዲያብሎስ ተጋልጠን እንዳንሰጥ፣ ለመጸለይ እንድንችል በመጠን መኖር እንዳለብን ጴጥሮስም አሳስበዋል። ይህንን በመጠን መኖር የሚለውን ርዕስ መጠን ያለፉ 2 ሰዎችን ስላጎላልኝ ትንቢተ ኢሳይያስ ምዕራፍ 22 ከቁጥር 12 ጀምሮ እስከ 25 ድረስ አነባለሁ። ትንቢተ ኢሳይያስ ምዕራፍ 22 ከቁጥር 12 ጀምሮ እስከ 25 ድረስ ያለውን በጌታችን በኢየሱስ ስም አነባለሁ። በዚያ ቀን የሰራዊት ጌታ እግዚአብሔር ወደ ለቅሶና ወደ ዋይታ፣ ራስን ወደ መንጨት፣ ማቅን ወደ መልበስ ጠራ። እነሆም ከዚህ በኋላ ስሙ፣ እነሆም ሐሴትና ደስታ፣ በሬውንና በጉን ማረድ፣ ስጋን መብላት፣ የወይን ጠጅ መጠጣት ሆኗል። እናንተ ነገ እንሞታለን እንብላ እንጠጣ ብላችኋል። ይህም ነገር በሰራዊት ጌታ በእግዚአብሔር ጆሮ ተሰማ። እስክትሞቱ ድረስ ይህን በደል በእውነት አይሰራይላችሁም ይላል የሰራዊት ጌታ እግዚአብሔር። የሰራዊት ጌታ እግዚአብሔር እንዲህ ይላል፣ በቤቱ ውስጥ ወደ ተሾመው ወደዚህ አዛዥ ወደ ሳምናስ ሂድ፣ እንዲህ በለው፣ መቃብር በዚያ ያስወቀርክ፣ ከፍ ባለ ስፍራ መቃብር ያሰራህ፣ በድንጋይ ውስጥ ለራስ መኖሪያ ያሳነስክ፣ በዚያ ምን አለ? በዚህስ ባንተ ዘንድ ማን አለ? እነሆ እግዚአብሔር በኃይል ወርውሮ ይጥልሃል፣ አጠንክሮ ይጨብጥሃል፣ ጠቅልሎም ያንከባልልሃል፣ ወደ ሰፊቱ ምድር እንደ ኳስ ይጥልሃል። አንተ የጌታ ቤት እፍረት፣ በዚያ ትሞታለህ። በዚያም የክብር ሰረገሎች ይሆናሉ። ከአዛዥነት ስራ አሳድድሃለሁ፣ ከሹመትህም ትሻራለህ። በዚያ ቀን ባሪያ የኤልያቄምስ ልጅ ኤልያቄምን የኬልቅያስ ልጅ ኤልያቄምን እጠራለሁ፣ መጎናጸፊያህን አለብሰዋለሁ፣ በመታጠቂያህም አስታጥቀዋለሁ፣ ሹመቱንም በእጁ አሳልፌ ሰጠዋለሁ። በኢየሩሳሌም ለሚኖሩ ለይሁዳ ቤት አባት ይሆናል። የዳዊትን ቤት መክፈቻ በጫንቃው ላይ ያኖራለሁ። እርሱም ይከፍታል፣ የሚዘጋ የለም፣ እርሱም ይዘጋል፣ የሚከፍት የለም። በታመነ ስፍራ እንደ ችንካር እተክለዋለሁ። ለአባቱም ቤት የክብር ዙፋን ይሆናል። የአባቱን ቤት ክብር ሁሉ ልጆቹንም የልጅ ልጆቹንም ከጽዋ ዕቃ ጀምሮ እስከ ማድጋ ዕቃ ድረስ ታናሹን ዕቃ ሁሉ ይሰቅሉበታል። በዚያ ቀን ይላል የሰራዊት ጌታ እግዚአብሔር፣ በታመነው ስፍራ የተተከለው ችንካር ይወልቃል፣ ተሰብሮም ይወድቃል፣ በእርሱም ላይ የተሰቀለው ሸክም ይጠፋል። እግዚአብሔር ተናግሯል። ጌታ እንዲያስተምረን ጥቂት እንጸልያለን። አመሰግንሃለሁ። አንተ ልትመጣ በደጅ ነው። ነገር ሁሉ ሊጠቀለል እግዚአብሔር ሆይ የመጨረሻው ሰዓት እንደደረሰ ይመስለናል። በዚህ በመጨረሻ ሰዓት ምን ማድረግና እንዴት መኖር እንዲገባ ጌታ ሆይ ዛሬ መንፈስና ሕይወት የሆነው ቃል እንዲገለጥልን ደግሞ ለመስማት አቅም ለመኖርም ጸጋ እንድትሰጠን
በኢየሱስ ስም እንለምንሃለን። አሜን። የዚህ ክፍል አውድ እንዴት እንደተጻፈ ሲገባን ነው መልእክቱ የሚገባን። ጊዜው የሰሜን ሶሪያ ማለት እስራኤልን ለመደምጠጥ በጣም ጨካኝ የተባሉ አቡዘርዳን የተባሉ ባቢሎንም እስራኤል ላይ ጥርሱን የነከሰበት ጊዜ ነው እና በጣም እስራኤል ከምድረ ገጽ ልጠፋ፣ መቅደሱ ሊደመሰስ፣ ኃያላን እና ሴቶች፣ ወንድ፣ ሕፃናት፣ አረጋውያን ሁሉ ሊደመሰሱ የሞት ጥላ ያንዣበበበት ጊዜ ነው እና ይሄ ጽሑፍ በተጻፈበት ዘመን ንጉሥ ሕዝቅያስ ነበር ንጉሥና የመንግስት ተልእኮ፣ ሰማያዊ ተልእኮ፣ አገራዊ አጀንዳ ያላቸው ሰዎች እግዚአብሔር አስነስቶ ነበር። ለንጉሥ ሕዝቅያስ ካስነሳው አንዱ ታላቅ ሰው አሁን ያነብኩላችሁ ሁለት ሰዎች ናቸው። አንደኛው ሳምናስ ይባላል። ይሄ ሳምናስ የውጭ ጉዳይ ሚኒስትር ማዕረግ ነው የሚሰራው። ስለዚህ አገሪቷን ከሌሎች ከጎረቤት ሀገር ጋር ሰላም እንድትፈጥር ለእስራኤል ደህንነት ከጠላትም ለማምለጥ እግዚአብሔር ቁልፍ ሰጠው፣ ካባ ሰጠው እና በትር ሰጠው፣ ዙፋን ሰጠው፣ ቢሮ ሰጠው እንደማለት ይሆን። ስለዚህ ሳምናስ ወደ ግብጽ ይሄዳል፣ ወደ ሶሪያ ይሄዳል፣ ውጭ ሀገር መመላለስ ጀመረ። ለምን? ታላቅ ተልእኮ እግዚአብሔር ሰጠው። ከእንጀራ ከመጠጥ ያለፈ ተልእኮ፣ ለራሱ የቅንጦት ቤት ከመስራት ያለፈ ዘላለማዊ ተልእኮ እግዚአብሔር ሰጠው። በጣም የሚያስገርማችሁ አስደንጋጭ ነገር ሳምናስ ሲናገር እግዚአብሔር ሰማው። እስከ ሞት ይቅር አልልህም ያለው ጣዖት አምልኮ አይደለም፣ ዝሙት ሰርቶም አይደለም። አንድ ቃል ተናገረ። ምን ተናገረ? በሬ አርዳለሁ በላለሁ፣ በግ አርዳለሁ በላለሁ፣ ወይን ጠጅ እጠጣለሁ እና ስለዚህ እበላለሁ፣ እጠጣለሁ፣ እሞታለሁ ብሎ ሲናገር ቃሉን ያዘበት። ሳምናስ ሰው እግረ መንገድ ይበላል እንጂ ለእንጀራ ይኖራል? እንደ እንስሳ በምድር ላይ ተመልሶ የማያገኘውን ዘመን ለመብል ለመጠጣት ሐሳቡን ቀየረው። ታውቃላችሁ፣ ሰው የሚኖረው በልቡ እንደሚያስብ። በዚህ ቅኝት ወደ ግብጽ ሲመላለስ የግብጽ የፈርዖን መኳንንቶች በሰረገላ ሲሄዱ አየ ማለት ነው። 2 ፈረስ፣ 4 ፈረስ፣ 6 ፈረስ የሚጎትታቸው እንደ ልሙዚን መኪናዎች አሉ። እነዛን ካሜራ ነሳ ሳምናስ። እኔ በተራ አህያ ተጭኜ አልሄድም፣ በግብጽ ያየሁትን በኢየሩሳሌም እደግመዋለሁ። ሰረገሎች በኢየሩሳሌም ለዘመዶቹም አበዛ። እግዚአብሔር ዝም አለው። የሚሄደው መንግስታዊ ተልእኮ ነው፣ መንፈሳዊ ተልእኮ ነው፣ የትውልድ አገራዊ ተልእኮ ነው። እሱ ግን ራስ ተኮር ሆነ ከመጠን በላይ። ለምን ሰረገላ ገዛ ብሎ አይደለም እግዚአብሔር። ነገር ግን ከተልእኮ በላይ የሚመራው ቅንጦት ሆነ። ከተልእኮ በላይ የሚመራው እንጀራና ወይን ጠጅ ሆነ። ዝም አለው እግዚአብሔር። ሶሪያ ይልከዋል። የፈርዖንን ቤቶች የተጠረቡ ልዩ ቤቶች፣ መዋኛ ያላቸው፣ መጋረጃ ያላቸው፣ መናፈሻ ያላቸው ቤት ያያል፣ ይመኘዋል፣ ይቀርጸዋል። ተመልሶ ሲመጣ በድንጋይ የተወቀሩ ቤቶች ለራሱ አሰራ። ቤት መስራት ጥሩ ነው፣ ምንም ችግር የለውም። ነገር ግን በዋናነት ሳምናስ ቤት ተኮር ሆነ። እንደ ፒኮክ መሽቀርቀር ጀመረ። እንዳልኳችሁ የእስራኤል ጠላቶች እየገሰገሱ እየተደራጁ ባሉበት ሰዓት እሱ የራሱ ቤትና የራሱ ህይወት ተኮር ሆነ። እግዚአብሔር እየመዘነው እንደሆነ አላወቀ። ዝም አለው። ታውቃላችሁ፣ ቶሎ እግዚአብሔር በሰው ላይ አይፈርድም እና መጨረሻ በጣም አስገራሚ ነገር አደረገ። ወደ ግብጽ ሲሄድ የግብጽ ፈርዖኖች አፈር አይጫንባቸውም ሲሞቱ። እንደ ላሊበላ ፍልፍል ዋሻ ድንጋይ አስፈልፍለው አስከሬናቸው እዛ ይቀመጣል። ከርቤ ዕጣን እየታሹ በሽቶ በዕጣን እየተቀቡ ስጋቸው እንዳይፈርስ ይንከባከቧቸዋል። ሳምናስ ያንን አየ። በብዙ $1000 የሚፈጅ ልዩ መቀበሪያ አስወቀረ። ሳምናስ በአንድ ትክል ድንጋይ ውስጥ ተቆርቁሮ የተሰራ የመቀበሪያ ቤት አሰራ። እግዚአብሔር ተነሳ ማለት ነው። ሂድና ለሳምናስ እንዲበለው አለው። ምን ልበለው አለው። ፈረስ አበዛ፣ ሰረገላ፣ ዝም አልኩ። ቤት አስወቀርክ፣ ዝም አልኩ። ለመቀበሪያ ፍልፍል ዋሻ አስወቀርክ፣ ኖ ጸዋ ሞላ። አፈርኩብህ ይለዋል እዛ። አንተ አፈርኩብህ፣ እኔ ማረጋውን ላሳይህ። ታላቅ ተልእኮ ሰጥቼ፣ ዘላለማዊ ተልእኮ፣ ለትውልድ የሚሸጋገር ተልእኮ፣ ሰማያዊ ተልእኮ ሰጥቼ እንደ እንስሳ እንደ አሕዛብ ከሌሎች ጋር ትወዳደራለህ? በሚጠፋ ቤት ብል በሚበላው ሌባ በሚሰርቀው ዛሬ በልተው ነገ ለሚወጣ ወይን ጠጅና ስጋ ተኮር ሆንክ፣ ቤት ተኮር ሆንክ። መቀበሪያ ማሰራት አይደለም ችግሩ፣ ሰረገላ ቤት መስራት አይደለም። ነገር ግን በሙሉ የሰጠውን ተልእኮ ረሳኸው፣ መጠን አለፍካለሁ። እኔ ማረጋውን ላሳይህ። መጀመሪያ እንደ ኳስ አነጥርሃለሁ።
እግዚአብሔር ሲያነጥር ያን ዘርፈህ አጭበርብረህ ያካበትከውን ሁሉ አራግፋለሁ እንደማለት ይመስለኛል። አንጥሬ እለጋለሁ። እግዚአብሔር ሲለጋዩ በጣም ከባድ ነው። ሩቅ አገር ትሄድና ትሞታለህ። ይህን ሁሉ ያስቀመጥከው የሰራው ለማን ይሆናል? ሳምናስን እግዚአብሔር ተቆጣው። ታሪክን ብትከታተሉ ልክ እንዲሁ ነው የሆነው። ስልጣንን ወስደዋለሁ፣ ቁልፍን እነጥቅሃለሁ፣ ሹመትን አልሰራህበትምና ለሌላ ነው የምሰጠው። ተሹመ ነበር፣ ተቆጥረ ነበር፣ ታድለ ነበር፣ እወስድብሃለሁ። ዘመን ሰጠው አይደለም? መንጋ ሰጠው፣ በግ ሰጠው፣ ጠቦት ሰጠው፣ በጎይ ሰጠው። ራስ ተኮር ነህ፣ መንጋ ተኮር አይደለህም። ከሞት በኋላ ላለው ብድራት ሳይሆን ለምድር እንደ አሕዛብ መወዳደር ጀመረ። ዓላማ እንደሌላቸው እንደ ሌቦች ወደ ቤት ስትሄድ ፎቅ ትቆጥራለህ፣ መኪና ታያለህ። ለዚህ ነው የመረጥኩ። ችግሩ ቤቱ አይደለም፣ መኪናው አይደለም። ተልእኮህን ጣልክ፣ አደራህን ጣልክ። ከስጋ ለባሽ ጋር ነው የምትፎካከረው። አነጥርሃለሁ፣ አፍሬብሃለሁ፣ እለግሃለሁ። ከባድ ቃላቶች ናቸው ወገኖች። ሳምናስ ችግሩ ምንድነው? ችግሩ አንድ ነው። ጴጥሮስ እንዳለ ደጋግሞ መጠን አለፈ። መጠን ስናልፍ ምንድነው መለኪያው? መነገድ መከልከሉ ነው እግዚአብሔር? አይደለም። ቤት መስራቱ ነው? አይደለም። ስሞት መቀበሪያ መግዛት ነው? በፍጹም አይደለም። እንዲያውም ጥሩ ነው። አብርሃምም በመምሬ ድርብ ዋሻ ያላትን 600 ሰቅል ገዝቷል መቀበሪያ። ምንም ችግር የለውም። ቤተሰቡ ከሚጨነቅ ገዝቶ ማስቀመጥ፣ ቤት መስራት ምንም ችግር የለውም። አይደለም ሰረገላ ከመኪና መኪና መቀያየር ምንም ችግር የለውም። እንዲያውም የሚበረታታ ነው። ችግሩ መጠን ሲያልፍ ነው። መጠን ማለፉ በምን ይታወቅ? እንደምታውቁት መጠን ማለፊያው 3-4 ቱንቢዎች አሉ። ቀይ መብራት ውስጥ ስንገባ አንደኛው ቅዱስ ቃሉንና ጸሎትን ማንበብና መጸለይ ትተን ማንበብ እስከማንችል መጸለይ እስከማንችል ከቅዱሳን ጋር ህብረት ማድረግ እስከማንችል ከጌታ የተቀበልኩትን መክሊት ለማገልገል እስከማልችል ካረገኝ ከመጠን አልፍ ያለው አደጋ ወረዳ ውስጥ ነው ያለው። ዳንኤል በ126 ሀገር ላይ ነበር ጠቅላይ ሚኒስትር ያለው። ለመጸለይ ግን ቁጥር 1 ነው ለሱ። ማርታ በብዙ ትጨነቂያለሽ፣ በብዙ ትታወቂያለሽ። አንድ ነበር የሚያስፈልገው። አየሽ፣ ለጸሎት መቀመጥ፣ ቅዱስ ቃሉን መስማት አትችይም። ተከሰሻል፣ ተከሻለሽ። አምላክ ካንቺ ጋር ነው። ነገር ግን ሰላም የለሽ። መጠን አለፍሽ። ለምን ወጥ ሰራሽ፣ ለምን ቡና ቆላሽ አይደለም የምልሽ እኮ። ከመጠን በላይ ስለ ትዳር በማሰብ ትጨነቂያለሽ። ቃል ለማንበብ ጊዜ የለሽም። ለመጸለይ ጊዜ የለሽም። ኢቭን 10 ደቂቃ ለማንበርከክ አትችይም። ሞባይል ይመጣል፣ ኢንተርኔት ይመጣል፣ ፌስቡክ ይመጣል። በልብሽ መርካቶ ነው። ከኔ ጋር ግንኙነት ለማድረግ ጊዜ የለም። ከመጠን አለፍሽ። ከሁሉ በላይ መክሊት አገልግሎትሽን ተውሹ። ሲመችሽ ነው የምታገለግዩ፣ ሲደላ ነው የምታመልከው አይደለ? ጊዜ ስታገኝ ነው የምታመልከው። ፍጹም አይሆንም አሉ። መጠን ወገኖች ስናልፍ ምልክቱ የፈለገ መልካም ኃጢአት ባይሆን እንኳ መልካም እያደረግን እንኳ ቅዱስ ቃሉን በግል ለማንበብ በጽሞና ከጌታችን ጋር ለመጸለይና ከቅዱሳን ህብረት ጋር ለመገናኘት ይልቁንም መክሊታችን ላይ ለማገልገል ጊዜ ከሌለን ወገኖች ሆይ እያለን የለንም። ስነጥር ነው ምን ባን ነው መለጋት ስንጀምር ነው ምን ባን ነው ኖ ሳምናስ ትዝ ይላችኋል። ሎጥ ከዚህ እንደ ደብረ ዘይት ነው። አብርሃምና ሎጥ ርቀታቸው የአይን ርቀት ነው ልላችሁ ነው። እና ሰዶም ገሞራ ሲገባ ግብረ ሶዶማ ይሁን አላሉት፣ በፍጹም አላሉትም። የሰዶም ገሞራ መናፍስት ያደረጉት ኢየሱስ እንዳጋለጠው ቤት ይሰራል፣ ይሸጣል፣ ይገዛል፣ ያገባል፣ ይጋባል። በጣም ቢዚ ሆነ። ካጎቴ ከአብርሃም ጋር እስቲ ቁጭ ብዬ ላውጋ አይልም። ለምን? ጊዜ የለውም። 4 ሴት ልጆች አሉኝ፣ እስኪ የቤት ህብረት ተንበርክከን እንጸልይ አይልም። ለምን? ጊዜ የለውም። ለመጸለይ ለማንበብና ከቅዱሳን ጋር ህብረት ለማድረግ ጊዜ የለውም። ከሁሉ በላይ በሰዶም ገሞራ የተላከው ተልኮ ነበረው። ያህዌ የአብርሃምን አምላክ ለማስተዋወቅ ጊዜ የለውም። መላእክቶች ሲገቡ በሰዶም ገሞራ በር ላይ ተቀምጦ ነበር ሎጥ። የቀኑ አልበቃ ብሎት ሌሊት የትርፍ ስራት ይሰራል። ሰዶም ገሞራ እንደ ሐረር ግንብ አላት፣ በር አላት። በር ላይ የሚቀመጥ የፓርላማ አባል ነው። ቪዛ ይጠይቃል፣ ቀረጥ ይጠይቃል። በጣም ከፍተኛ የኦፊሻል ሰው ወንበር ነው ያ። በሌሊት በምሽት በሰዶም ገሞራ በር ላይ መቀመጡ የትርፍ ስራ መስራቱን የሚያመለክታል። በጣም ያስገርማል። ቀንም ሌሊትም ጥሩ ነው ትጋቱ፣ ጥሩ ነው ለስራ መስራቱ። ለአምላኩ ጊዜ የለውም። ኢሳይያስ ቅኔ ሲቀኝበት ትንቢተ ኢሳይያስ ምዕራፍ 1 ላይ ሎጥ በወይን ሐረግ እንደተከበበ ዳስ በዱባ እንደተከበበ ጎጆ ሆነ ቀረ። የሰማይ ክልል የወይን ሐረግ ዘጋው። ወይን ሾክ የለውም፣ ለዓይን ያምራል፣ ሲጨመቅ ሲጠጣ ይጣፍጣል። እየጣፈጠ እያማረ የሰማይ ክልልህን ዘጋው። ጸሎት የለ ጽሞና። ዱባ
እሾክ የለውም፣ የዋትሁት ነው። ጎረቤት ካለው ጓደኛ ጋር እንዳትገናኝ ዱባ ዘጋ። እግዚአብሔር ጣልቃ ባይገባ እንደ ሶዶም ገሞራ ትጠፋ ነበር። ሎጥ ነፍሱ ዳነች እንጂ ብድራት የለውም። ቤቱ ተቃጥሎ ነፍሱን እንዳዳነ ሰው ነው የሚቆጠረው። የምታውቁት ሌባ የማይሰርቀው ብል የማይበላው እግዚአብሔር ለሚወዱት ባዘጋጀው በአብርሃም ሙላት መግባት አልቻለም። ለምን? መጠን አለፈ። የሎጥን ሚስት አስቧት ያለው ጌታ ያለ ምክንያት አይደለም። በመልአክ ተጎትታ እንደ ካቦ ጭቃ ውስጥ እንዳለ መኪና ከሶዶም ገሞራ ምድር ቢያወጣት እንኳ ያለው ንብረቷ 90 ዲግሪ ያዞራል። ታውቃላችሁ፣ የጨው አምድ ሆነ። ሎጥ ከመጠን በላይ ምድር ተኮር ሆነ፣ አጥልቆ ቆፈረ። እግዚአብሔር ግን የሰማይ ተልእኮ ነበር ይሰጥ። መጠን አለፈ ማለት ነው። በዚህ ጉባኤ በእርግጥ እግዚአብሔር መልእክት አለው። እንደ ኤሳው ለዚህ ዓለም የሚመች ምድራዊ ሰው ለሚጠፋ ምስር ወጥ ክብሩን እንደሸጠ ሳምናስ ክብሩን ሸጠው። ይገርማችኋል። ሰለሞን ተጠንቀቃለሁ። ዳዊት ምንም ከልጅነት ትንቢት መጥቶልህ ካንተ የሚበልጡ ብዙ እያሉ ለአንተ ንግስና የተሰጠው በካህናትና በሕዝቡ ፊት እነግርሃለሁ የእግዚአብሔርን ቤተ መቅደስ ትሰራ ዘንድ ነው። ተጠንቀቅ ልጄ ሰለሞን ስማ አለው። በሰው ፊት ነው የምነግርህ። ብር ይኸው፣ ወርቅ ይኸው፣ ብዙ እንጨት ብርና ድንጋይ ይኸው፣ 1 ሚሊዮን ብር እንካ ከፈለግ ለአንድ ነገር ነው፣ ቤተ መቅደሱን ትሰራ ዘንድ። እኔ እሰራለሁ ብዬው ነበር፣ አይሆንም አለኝ። ደም አፍስሰሃል፣ ልጅ ሰለሞን ይሰራል አለኝ። ማስተር ፕላኑ ይኸው፣ በኦርናው ድማ ነው የምትሰራው። የእግዚአብሔርን ቤት ትሰራ ዘንድ ተጠንቀቅ። ደጋግሞ ነው የነገረው። ይገርማችሁ። ሰለሞን ተልእኮ ተሰጠው። በምድር ላይ ለምንና እንዴት እንደሚኖር ገባው ማለት ነው። ብዙ አልቆየም ሰለሞን። የግብፅ ንጉሥ ልጁ እንዳረለት ኬቂያዊ፣ ያቡሳዊ፣ ፈሪዛዊ በሰልፍ መጡ። 1000 ሚስቶች አበዛ። በጣም አበዛ። 1000 ሚስት። አንዳንድ ልጅ ቢወልዱ አስቡት። ሲገረዙ ሲታመሙ እንደ ሄሊኮፕተር መዞር ሆነ። ለመጸለይ ጊዜ የለውም። 1000 ሚስት ተከቧል። ከቅዱሳን ጋር፣ ከካህናት ጋር፣ ከነቢያት ጋር ለመመካከር ጊዜ የለውም። 1000 ሚስት ከበውታል። ልጆቹን ተው፣ ባይወልዱ መካን እንኳ ቢሆን በጣም በዛ። ነገሩ አንድ ነበር በቂ። የሰው ድካም ነው አልን። 2 3 1000 የሰማይ አምላክ 300 ሚስት 600 ቁባት ያየውን ሁሉ ገቢ ሲያደርግ ከተልኮው አዘነብሉ። ለማንበብና ለመጸለይ አጣግዝ። መሐሊን የጻፈ ሰለሞን፣ ምሳሌን መክብብን የጻፈ ሰለሞን። ይገርማችኋል። ለማንበብ የጻፈውን ለማንበብ አልቻለም። ልጄ ሰለሞን ተጠንቀቅ። ልብ በወንድሞች እንዳይኮራ፣ እድሜ እንዲረዝም፣ የምታደርገው እንዲከናወንልህ እግዚአብሔር ለሙሴ የሰጠውን ፍርዱን፣ ሕጉን፣ ስርዓቱን ለማድረግ ተጠንቀቅ። ቃሉን ለማንበብ ያቆምክለት ይተውሃል። አደራህን። በሰው ፊት ነው የነገረው ዳዊት። ቅዱስ ቃሉን ለማጥናት ሴቶቹ አላስቻሉት። በተራራ ላይ መሰዊያ ለአጋንንት ሰውቶ፣ ለአጋንንት አጥኖ፣ ለአጋንንት ሰግዶ ያ ታላቅ ኮከብ ተምዘግዝጎ ወደቀ። ምናልባት በሽምግልናው እንዴት ኃያላን ሊወድቁ ቻሉ ብሎ ራሱን ቢጠይቅ ከመጠን የበዛ ማንነት በጣም ከባድ ነው። ግን እኛ 1000 ሚስት አናገባም። ህገ መንግስቱም ኢኮኖሚም አይፈቅድ። በእርግጥ ግን ወደ ራሳችን ብታመጡት 1000 ኳስ ተጫዋች አርሴናል በሉ አደለ፣ ፌስቡክ በሉ፣ አክቲቪስት በሉ፣ መጽሔት በሉ፣ የወረረን እኮ ማአተ ጉድ ነው። ጠቅላላ ሚዲያው ተይዟል። በመኪና ስንሄድ እንኳን እዛችን ለመጸለይ እንኳን አንችልም። በስልክ ያጣድፈናል፣ በቲቪ ያጣድፈናል። በተለዋዋጭ ረፍት በሌለው ነገር ለአምላካችን የጸጥታ ጊዜ 10 ደቂቃ የለም። ቁጭ ብሎ ለማንበብ አንችልም። ወሮናል። ይገርም። በጣም ከባድ። ሚዲያ ጥሩ ነው፣ ኃጢአት አይደለም። ማስጨዋታ ጥሩ ነው፣ መዝናናት ጥሩ ነው። ቃል ማንበብና መጸለይ ማገልገልና ከቅዱሳን ጋር ህብረት ማድረግ እስከማልችል ከሆነ አደጋ ዞን ውስጥ ነኝ። ሳምናስ አበዛው አለው። ሰረገላውን አበዛው፣ ቤቱን አበዛው፣ መቀበሪያን አበዛው። ኖ ተልኮሆንም ጣልክ። እስራኤል በጭንቅ ውስጥ ሆና ቀን ሳለ ልታደርግበት የምትችል አገልግሎት ሰጥቼ ትቀልዳለህ በጸጋ? ኖ ማንም የማይሰራበት ሌሊት ይመጣል። ስለዚህ ጊዜ አይባክንም። ለሌላ ሰው ሹመቱን ሰጥ። ትዝ ይላችኋል ኦዚያን የተባለ ንጉሥ በጣም ልቤን ይነካዋል። ኦዚያን በካህኑ ዘመን ቃሉን እያጠና እየጸለየ ሳለ እግዚአብሔር ኑሮውን አቀናው። ኦዚያንም ገነነ። ጠላቶቹ ተገዙለት፣ ግብር ገበሩለት። ኦዚያን ብዙ ዘይት፣ ብዙ እርሻ፣ ብዙ ከብት፣ በጣም ዝናው ጨመረ። በበረታ ጊዜ ልቡ ታበየ። ለምን ታበየ? ቃሉን ማጥናት አቆመ፣ መጸለይ አቆመ። ልቡን መቆጣጠር አልቻለም። ሰው ከመጠን ሲያልፍ ፈጣን 3 ምልክቶች አሉ። እንደምታውቁት በማያገባው ይገባል። ኦዚያን ካህን ልሁን አለ። እሱ የነገስታት ዘር እኮ ነው፣ የሌዋዊ ዘር የለበትም። በማያገባው በቤተ ክህነት ዕጣን አጥናለሁ አለ። አረ ኦዚያን አይመጥንም፣ ያንተ አይደለም፣ ከገደብ አለፍ ካሉት 85 ካህናት ተቆጡት።
85ቱንም ተቆጣቸው። እግዚአብሔር በለምጽ መታው፣ በተቆለፈ ቤት ኖረ። ኢዮአታም በፋንታው ከመጠን አለፈ። ዖዝያን ባከበረው መጠን አላከበረውም። ቃሉን፣ ካህናቱን፣ የእግዚአብሔር አገልጋዮችን ጸሎቶችን አላከበረም። ወደ ሰማይ ወጣ። ይገርማል። የሰማይ አምላክ ተገናኘው። ከባድ ነው። በተዘጋ ቤት ለምጻም ሰው ስለሆነ በብሉይ ኪዳን ቆለፉበት። ምግብ በእንጨት ላይ አስቀምጠው ያቀብሉት ጀመር። ሰርግ የለም፣ ለቅሶ የለም። ረጅም የጽሞና ሰዓት። ዖዝያን መጽሐፍ ጻፍ ብትሉት ወይም ስበክ ብትሉት የመጀመሪያው ርዕስ በመጠን ኑሩ ሊላችሁ ይችላል። እዛ ሲጽፍ ገባኝ። መጠን ማለፍ ቃል ማንበብና መጸለይ እስከማልችል ሄጄ ነበር። ለካ እንደወጡ መቅረት አለ። ዖዝያን ብዙ ነገር ሊመክር ይችላል። ዛሬ እግዚአብሔር በእኔ ውስጥ አድሮ በእውነት ይመስለኛል ህሊናችሁ የሚከሳችሁ፣ መንፈስ ቅዱስ የሚፈርድባችሁ፣ ከመጠን እንዳለፋችሁ ሰላም የሌላችሁ አላችሁ። እግዚአብሔር ይላል ለማንበብና ለመጸለይ ከቅዱሳን ጋር ህብረት ለማድረግ ይልቁን የሰጠውሽን መክሊት አገልግሎት ለማገልገል ህይወታችን በዛ ሊቃኝ ይገባል። በሚጠፋ እንጀራ መኖር የለበትም። ጳውሎስ ውሾች ይላቸዋል። ገርማቸዋል። ከባድ ቃል ነው በእውነት እሱ ስላለው እንጂ በመድረክ የሚነገር አልነበረም። ሆዳቸው አምላካቸው፣ ሐሳባቸው ምድራዊ የሆነ እነዚህ ውሾች ብሎ ፊልጵስዩስ ላይ ይጽፋል። ለእንጀራ ተኮር፣ ለክብር ተኮር ብቻ እያለቀስኩ ላለው ፍጻሜያቸው ጥፋት ነው ይላል። እንደ ሳምናስ ይለጋሉ ማለቱ። ጳውሎስ የመጀመሪያ ያለቀሰው በእንደዚህ አይነት ሰዎች መርሆ የተቃኙ ናቸው። በእውነት እግዚአብሔር ተናዶ ለሁለተኛው ሰው ስልጣኑን ሰጠው። ሁለተኛው ኤልያቄም ነው። ስልጣንህን ለኤልያቄም ሰጠዋል። አባት ይሆናል። ክብር ሰጠዋለሁ። ከታናሽ እስከ ታላቅ ድረስ ይከፍታል፣ የሚዘጋ የለም፣ ይዘጋል፣ የሚከፍት የለም። ለኢየሱስ የተነገረው ትንቢት ለኤልያቄም ተነግሯል። በጣም የሚያስገርም ነው። የኤልያቄም መጎናጸፊያን፣ መታጠቂያን፣ ሹመትን፣ መክፈቻ፣ ክብር፣ ዙፋን ሰጠዋለሁ። ኤልያቄምም በሳምናስ ወንበር ላይ ተቀመጠ። ደግሞ ይሄ የሚያስገርም ሰው ነው። ኤልያቄም እንደ ኩላብ ሆነ ይላል አዲሱ ትርጉም። ከሕፃን ጀምሮ እስከ ትልቅ ሰው ድረስ ዕቃ ያንጠለጥሉበታል። ከማድ ቤት ዕቃ እስከ ሳሎን ቤት ዕቃ ይሰቅሉበታል። ምን ማለት ነው? በኢሳይያስ ዘመን እኔ አሁን ሞፈር ይዤ ላርስ፣ ቀንበር ሞፈር ይዤ ላርስ እየሄድኩ እያለሁ ድንገት ለቅሶ ወይም ሰርግ ቢያጋጥመኝ ሞፈሬን ወደ ቤት ከመወስድ እንደ መጋዘን የሆነ ኩላብ አለ። ግንብ ነው፣ ሁክ አለው፣ ሹልሹል ብረት አለው። አንድ ሰው ይቀመጥና ሞፈሬን እዚህ ጋር ሰቅላለሁ፣ ቀኑን ሙሉ እከፍልሃለሁ እለዋለሁ። እና ሁሉ ሰው ኮፍያ ይሰቅላል፣ አገልግል ይሰቅላል፣ ጫማ ልብስ ይሰቅላል፣ ቀንበር ሞፈር ይሰቅልበታል። ኤልያቄም እንደ ኩላብ ማንጠልጠያ ሆነ። ሁሉ ይመጣሉ፣ እሱ ላይ ያንጠለጥላሉ። ከመጠን በላይ ሰው ተኮር፣ ከመጠን በላይ አገልግሎት ተኮር፣ ከመጠን በላይ ተልቆ ተኮር ሆነ ኤልያቄም። አረ በቃኝ፣ ከመጠን አለፍኩኝ፣ አልችልም፣ እኔ መድኃኒዓለም አይደለሁም፣ ከአቅሜ በላይ ነው። እምቢ ማለት አይችልም። ተጣሉ ባልና ሚስት ይውጠዋል። ስራ ተባረሩ ይከፍላል። ለቅሶ ነው አለ፣ ሰርግ ነው አለ፣ ሁሉ ቦታ አለ። መጠን አለፈ ኤልያቄም። ከመጠን በላይ ሰው ተኮር። መድኃኒዓለም ብቻ ነው ይሄን ማድረግ የሚችለው። ኤልያቄም ልኩን ማወቃቃት ከአምላክ ፍቅርና ከሰው ፍቅር ከአገልግሎት ፍቅር የተነሳ በርናውት አደረገ የሚባለው ይሄ። ምግብ አይበላም፣ ረፍት የለውም፣ እንቅልፍ የለውም። ሌሊትና ቀን አገልግሎት ተኮር ሆነ ኤልያቄም። ሁሉ ሸክማቸውን እሱ ላይ ሰቀሉ። መጨረሻውን ሄዳችሁ እዩ። ኤልያቄም የተሰቀሉበትና ሰቃዮች ሁሉ ወደቁ፣ ተሰበሩ፣ ጠፉ። ከሳምናስ የበለጠ አደገኛው ይሄ ነው። ሳምናስ ብቻውን ይዞ ነው የጠፋው። ኤልያቄም ግን የተከተሉትና የታመኑበትን ይዞ ጠፋ። ከመጠን በላይ እኔ አውቃለሁ። ቁጭ ያሉበት ልባቸው ቷ ብሎ ፈንድቶ የሞት አገልጋዮች ያውቃሉ። አንዲት ቀን የዓመት ፍቃድ አይወስዱም። ለራሳቸው ጊዜ የላቸውም። ኢየሱስ ሊመጣ ቀርቧል፣ መከሩ ብዙ ነው በሚል ብቻቸውን ሰመጡ። ይገርማቸዋል። በእርግጥ መከሩ ብዙ ነው፣ ሰራተኞች ጥቂቶች ናቸው። ቢሆንም መጠን አለው። ሰው መሆኑን ረስተው የሞቱ ወንድሞቼ ብዙ ናቸው። በእግዚአብሔር እርሻ ውስጥ ያሉ አገልጋዮች ብዙ ናቸው። ከመጠን አለፈ ኤልያቄም። ኤልያቄም ወደቅ፣ ተሰበርክ ይለዋል። ኤልያቄም ከአገልግሎት ብዛት የተነሳ ጽሞና ማድረግ አጣ። ሲንበረከክ የብዙ ሰው ሸክም እንቅልፍ አሳጥ። ቁም ሳጥን ነው ሰርታችሁ ትሄዳላችሁ አይደለም? ባንክ ነው ሰርታችሁ ትሄዳላችሁ። አገልጋይ ግን ይዞ ነው የሚሄደው። ነገርን በልቡ ይዞ ነው የሚሄደው። ሲበላ ያስባል የከሊትን ጉዳይ፣ ሲተኛ የወንድሙን ጉዳይ ያስባል። ብዙ ደም ግፊት፣ ብዙ ስኳር፣ ብዙ ህመም፣ ብዙ ሽበት፣ ከመጠን በላይ ኤልያቄም ሄደ። ፍጻሜውን ወደ እሱን የተከተሉ ሁሉ ተበተኑ። ኤልያቄም
ከመጠን አለፈ። ለመጸለይ እስከማይችል ከመጠን አለፈ። ዛሬ ወገኖች ላሳስባችሁ ፈልጋለሁ። በዚህም አቅጣጫ በተለይ ይልቁን በእግዚአብሔር ቤት የምትደግ አሁን ቅድም ከፓስተር ጋር አወራ ነበር። ስንት ምዕመን አላችሁ? ብዙ ነገረኝ። ስንት አገልጋይ አላችሁ? ነገረኝ። አልጠየቅኩትም እንጂ ለማንበብና ለመጸለይ ጊዜ ያለ ሆይ ብለው ምን እንደሚመልስልኝ እገምታለሁ። ከመከሩ ብዛት የተነሳ ይገርማቸዋል፣ እድሜያቸው የሚያጥሩ ብዙ ናቸው። ምን ማድረግ ይቻላል? ስለዚህ ሐዋርያው ጳውሎስ በጴጥሮስም ይናገራል፣ በመጠን ኑሩ። ለዚህ ትክክለኛ ምሳሌያችን ጌታ ኢየሱስ ነው። በብዙ ኮንፈረንስ አጋንንት ያወጣል፣ ያስተምራል፣ ሪቫይቫል ነው፣ ሁሉን ደህና ያደርጋል። ሰው ግልብጥ ብሎ ሲሄድ ሹልክ ብሎ ተራራ ላይ ነው። ከአምላኩ ጋር ምሪት ይቀበላል፣ ጸጋ ይቀበላል። አገልግሎት ተኮር ሳይሆን ታውቃላችሁ፣ ጌታ ኢየሱስ አምላክ ተኮር አባቱ ጋር ራሱን ያስመዝናል። እንደ አገልጋይ እንደ አምላክ ሳይሆን ኑና እንረፍ ይላቸዋል። ወደ ምድረ በዳ ጥሩ ነፋሳማ የገሊላ ባህር ላይ ያስቀምጦ ይዟቸው ይሄዳል። ሰው መሆናቸውን እንዲያውቁ፣ እረፉ፣ ለመብላት እንኳን ጊዜ ያጡ ኑን እንሂድ ብሏቸው እንዲያርፉ፣ ልካቸውን እንዲያውቁ ያደርጋል። ሳምናስ ራስ ተኮር፣ ኤልያቄም አገልግሎት ተኮር፣ ሁለቱም አደጋ ውስጥ ገቡ። ትክክለኛ ምሳሌያችን ጌታ ኢየሱስ ነው። ቀኑ ቅርብ ነው። በእርግጥ ጌታ ሊመጣ በደጅ ነው። መከሩ እጅግ ብዙ ነው። ቢሆንም ወገኖች ሆይ በመጠን መኖር መማር አለብን። መጠኑን በምን አውቃለሁ? እንዳልኳችሁ ነው። ብዙ አገለግላለሁ በተጠራውበት ሁሉ። ለማንበብ ጊዜ ካሳጣኝ እቆማለሁ። ለመጸለይ ጊዜ ካሳጣኝ፣ ከቅዱሳን ጋር ለመመካከር ጊዜ ካሳጣኝ፣ ተልኮዬን እስክጥል ድረስ ካዘፈቀኝ አደጋ ውስጥ እንደሆንኩ ምልክት ነው፣ ይገባኛል፣ እቆማለሁ። ስለዚህ ከጌታ ቃልና ከጸሎት ከቅዱሳንና ከአገልግሎታችን ጋር ሕያው ግንኙነት ካለን ችግር የለም መጨመር፣ እስክንችል ድረስ መጨመር፣ የኋላውን እየረሳን መዘርጋት ችግር የለውም። ማንበብ፣ መጸለይ፣ ከቅዱሳን ጋር ህብረትና ተልኮዬን ካስጣለኝ ግን ወገኖች ሆይ ሁሉን ማቆም ይሻላል። ጠፍቼ ከማጠፋ ወደ ቃል መመለስ ይሻላል። የቆምኩ መስሎኝ እንዳልወድቅ ወደ ጸሎት መመለስ ይቻላል። ስለዚህ ይሄን ሚዛን እንድንጠብቅ እግዚአብሔር ዛሬ ያሳስበናል። በእውነት አሁን ብዙ ጸሎት በልቤ አለ። አሁን ቃል ሳይሆን ትንቢታዊ ቃል እንዳካፈልኳችሁ ይመስለኛል። በእውነት በርህራሄ ለአንዳንዶች ሻርፕ ተርኒንግ የለውምና እንደ ባምፐር የለውም የሚያነቃ ቀስ እያለ እያጠለቀ እያበዛ ስራ ከአምላክ ሊያርቃችሁ በጣም አደገኛ መንገድ ውስጥ ያላችሁ እንዳላችሁ ይመስለኛል። ስለዚህ ቆም ብላችሁ ጌታ ሆይ እንደ ልጅነቴ እጸልያለሁ፣ በቃል ትናገረኛለህ እንዴ? ያሳነብ መንፈስ ቅዱስ ልቤን ሲነካው ማለቅ ሰው አለ። ለመጸለይ ደጅ ለመጥናት በአንተ ፊት መንበረከክበት ሰዓት አለ። ወንድሞች እንደ ድሮ እንደ እንጀራ ይርቡኛል። ከነሱ ለመቀመጥ በቤት ህብረት ውስጥ የሰጠኝ መክሊትና አክሊል በመጨመር ላይ ነኝ ወይስ አዳፍኛው ሌላ ተልኮ ውስጥ ነኝ? ቆም ብሎ ራስን መጠየቅ ጥሩ ነው። እንደ ሳምናስ እንደ ኤልያቄም ከመሆን ኢየሱስ ያድነን። እንጸልያለን። በእውነት 3 ደቂቃ ልጸልይላችሁ ለምናለሁ። በዚህ ጉባኤ ላለን እግዚአብሔር መልእክት አለው። ልጄ ሆይ የናፈቀኝ አገልግሎትሽ ሳይሆን አንቺው ነሽ ነው የሚለው እኮ ጌታ። የለህም መሰዊያሽ ላይ አጣው። እንደ ድሮ ተንበርክከህ ስታወራኝ የነበረው ያ ፍቅርህ የታል? አገልግሎት ሊሸፍነው አይችልም። ጌታዊ ጊዜ የለኝም ቤት ስራ ላይ ነኝ አትሉትም። ታውቃለህ የቤት ክራው ወጪው ብዙ ነው፣ እዛም ሮጥ ብዬ መስራት አለብኝ። በምንም አይነት አይሆንም። እሺ አይልም። ነፍስሽ እየሞተ እንደ ሳምናስ ብትበላ ምን ይጠቅማል? ተልኮ በእግሩ ስር እንድትሆኝ እንደ ማርያም እንድትጸልይ እንደ ማርያም እንድትቀንስ ያለምን ሩጫ እግዚአብሔር ይፈልጋል። ተይ አላለም። ገዳም ውስጥ አይደለም የምንኖረው፣ ግን በመጠን አድርገው ልጄ ሆይ የሚል ይመስላል። በአገልግሎት ማሳበብ አትችሉም። በመብል መጠጥ ማሳበብ አትችሉም። በቤት ስራ ማሳበብ አትችሉም። በፍጹም መተኪያ የለውም። የእግዚአብሔር ቃል፣ ጸሎት፣ አገልግሎት፣ የቅዱሳን ህብረት መተኪያ የላቸውም። ቀይ መብራት የሚያበሩባችሁ ካሉ ግድ የለም፣ ምሕረቱ ብዙ ነው። አረንጓዴ ያበራዋል። መመለስ ብቻ ነው። እበላለሁ፣ እጠጣለሁ፣ ጎተራ ሰራው፣ ነፍሴ ሆይ ብይ ጠጪ፣ ለብዙ ዘመን የሚበቃ ሰነፍ አለው። በዚህ ምድር የምትኖረው ጎተራ አስፍተህ ልትበላ ነው። ዛሬ ነው የምትሞተው አለው። ሰነፍ ሆነ ማለት ጎተራ መስራቱ አይደለም ኃጢአቱ፣ መዝራት ማጨዱ ጎተራው አይደለም፣ እህሉ አይደለም። የሚኖረው ለመብል ነው ብሎ ተናገረ። ኖ ለመብል አትኖሪም ሲስተር፣ እግረ መንገድ ትበላለህ። መኖሪያ በሰማይ ነው። በምድር ለተልኮ ነው የምትኖረው። እግዚአብሔር መጠን ያለፉ ሰዎች በአገልግሎትም በዓለማዊ ምኞትም ቢሆን ነፍሳችን የከሳች ብትኖር ወገኖች ሆይ መንፈስ ቅዱስ ናፍቋል፣ ኢየሱስ ናፍቋል። የናንተን በትህትና ይለምናል። መንጠር አለ፣ መለጋት አለ፣ ድጋሜ እድል አለማግኘት አለ። ቀን ሳለ ነው መሰራት ያለብን። ኤልያቄም የተሰጠውን ዘመን ጨረሰው።
ለንስሐ እንኳ እድል አጣ። ታውቃላችሁ ኤሳው እያለቀሰ ቢለምን እንኳ ድኩላ ተኮር ሆነ፣ ስጋ ተኮር ሆነ። መልሶ የማይገኘውን ጊዜ በላው። ከባድ ነው። አገልግሎትህን ወዴት አኖርከው? በምን ውስጥ ቀበርከው? ፓስተር አይደለም ቄስ አይደለም የሚጠይቅህ፣ ኢየሱስ ነው እኮ። ምን አረከው ይልሃል በእውነት። ስለዚህ ከእንቅብ ውስጥ ማውጣት አለብህ፣ መቅረዝ ላይ ማስቀመጥ አለብህ። ከጌታ የተቀበልከውን አባዝተህ ለመስጠት ጎሽ ታማኝ ባሪያ ወደ ጌታ ግባ ለመባል አይደለም። በመጠን ስትኖር ትጸልያለህ፣ በመጠን ስትኖር ታገለግላለህ። የአምላክ ድምፅም ይመጣልሃል።